የዋልኩት እንግዶቼን አስተዋውቃችኋለሁ። ዶክተር ንዋይ ሄትስህን እንኳን ደህና መጣችሁ። እንግዶች አይደሉም። ጌታ ይባርካችሁ። በጣም የምወዳቸው ቤተሰቦቼ ናቸው። እግዚአብሔርን አመሰግናለሁ። እንደገና ደግሞ ምስግና ተክላብ የማሚም ወንድም የኔም ወንድም እሱንም ጋበዝኩት፣ በመካከላችን አለ። እግዚአብሔር ይባርካችሁ። ጥሩምባ የሚነፋው ለጌታ ነው እንጂ ይነፋላችሁ ነበር ለእናንተም። ጌታ ይባርካችሁ። እንግዲህ ከኢትዮጵያ ይዤላችሁ የመጣሁት ማስታወሻ ይሄ ነው። እግዚአብሔር እነፋለን። ይሄንን ከዚህ በፊት 2 ቀን እንደ መለከት አመጣሁ። መንፋት የሚችል ሰው አልተገኘም። ስለዚህ በቀላሉ ይሄንኑ ማድረግ ይቻላል። ጌታ ይመስገን። አሜን አሜን። እስራኤል ሀገር ነበርኩ። እስራኤል ሀገር ደግሞ ጌታ ይመስገን ይዤላችሁ የመጣሁት በቤተ ክርስቲያናችን ውስጥ የሚቀመጥ ልጆች የማይጫወቱበት ሃሌሉያ፣ ጌታ ይባርክ። እንካዛ ጋር አስቀምጥል። ለብቻው ጠረጴዛ እንገዛለታለን፣ ሻማ እናደርግበታለን። ዛላ አርገው ለጊዜው ዛ ጌታ የተባረከ ይሁን። ሃሌሉያ፣ ኢየሱስ ጌታ ነው። ጌታ ይመስገን። እንግዲህ 2 ወር ነው ቆይቼ የመጣሁት። ያባከንኩት ምንም ጊዜ የለኝም። እግዚአብሔርን አመሰግናለሁ። ከዚህ ከመሄዴ በፊት ትንሽ ስትሬሱም ያለፍኩበት ሁኔታ እናንተም ከኔ ጋር አልፋችኋል። ትንሽ ሃይ ብላድ ፕሬሸር ገጥሞኝ 2 ሳምንት ተኝቼ ነው ያሳለፍኩት። እግዚአብሔር ግን ቶሎ ረድቶኝ መታየት ስጀምር እረፍት የሌለው አገልግሎት ውስጥ ነው የገባሁት እና የጋበዙኝ ቤተሰቦች ናና እዚህ እረፍት አድርግ፣ እረፍት ያስፈልግሃል እና ጌታንም ደግሞ ታገለግላለህ፣ ፓስተር ጽጌም ደግሞ የምትፈልገው ጌታን እንድታገለግል ነው ብለው ነው የጋበዙኝ። እግዚአብሔር ባርካቸው። በጣም ጌታን የሚወዱ ቤተሰቦች ናቸው እና ስማቸው አቶ ጠና ከበደ፣ ወይዘሮ ተስፋነሽ ይባላሉ። በቤታቸው ነው ያረፍኩት እና ምንም አልተጎዳሁም። ሁሉም ነገር ሜኑ አዘጋጅተውልኝ የምመገበውን እዘዝ ብለውኝ እንደዛ ነበር የምመገበው። ጌታ ይባርካቸው። የጸሎት ክፍል አላቸው ሰገነት ላይ። ሁልጊዜ ጠዋት በጌታ ፊት 2 ሰዓት ተንበርክኬ እጸልይ ነበር። የማያጓድል ነገር ነው፣ የማይጎል መስዋዕት ለጌታ አቀርብ ነበር። የምለው ካጣሁም በጌታ ፊት ተንበርክኬ በጥሞና ድምፁን ለማዳመጥ ጥራለሁ። በየቀኑ ይሄ የማይቀር ነገር ነው። ከዛም ደግሞ ቃሉን አነባለሁ። አንድ ትልቅ የአንድ ሰው አውቶባዮግራፊ አንብቤ ጨረስኩ። እንደገና ደግሞ ፓስተር አመሉ የጻፈውን አንድ መጽሐፍ አንብቤ ጨረስኩ። እዛው ጸሎቴን ከጨረስኩ በኋላ ባርኮት የሚል መጽሐፍ። እግዚአብሔር ይመስገን። በጣም እግዚአብሔር መልካም ጊዜ ሰጥቶኛል። አገለግላለሁ ብዬ አላሰብኩም። ካለፍኩበት ሁኔታ የተነሳ ማገልገል እችላለሁ ብዬ ጨርሶ አላሰብኩም። ስለዚህ
ጌታ በጸጋው ተሸከመኝ። ዛሬም ማካፈላችሁ ስለ እግዚአብሔር ጸጋ ነው። ርዕሴም ጸጋው ተሸከመኝ ይላል። የዛሬው ርዕሴ ከሕይወቴ ጋር አያይዤ ነው የምሰብክላችሁ። ከሐዋርያው ጳውሎስ መልእክት ተውሼ ነው። እሱም ያለፈበት ሁኔታ ነበረው። ስለገጠመው ችግር ያወሳል። ምን እንደሆነ የገጠመው ነገር ባይታወቅም እግዚአብሔር ግን መልስ ሰጠው። ያ ለእኔም መልስ ሆነልኝ። ጌታ ይመስገን። እና ስለ ጉብኝቶቹ በኢትዮጵያም በእስራኤልም ሀገር የጎበኘኋቸውን ሁኔታዎች በሚቀጥለው ሳምንት አካፍላችኋለሁ። ዛሬ ግን ጸጋው ተሸከመኝ በሚል ርዕስ መልእክት እሰጣችኋለሁ። እዚሁ ከመጣው ጌታ ይሰጠኝ ነው። እግዚአብሔር የተባረከ ይሁን። ያው ሰዎች ሲጠይቁኝ ለአገልግሎት አም ቦርን ቱ ፕሪች ነው የምለው። ሁልጊዜ ለመስበክ ነው የተወለድኩት፣ ዳግመኛ የተወለድኩት። ሌላ ስራ የለኝም። ስለዚህ ጸጋው ተሸከመኝ። ሁለተኛ ቆሮንቶስ ምዕራፍ 12 አውጡ። ቁጥር 7 ከ7 ጀምሮ እስከ 9 ድረስ ያለውን ለጌታ ቃል ክብር ቆመን እናነባዋለን። ይሄ ጸጋንን ብቻ አይደለም፣ ሐዋርያው ጳውሎስን ብቻ አይደለም፣ እናንተንም እያንዳንዳችሁን ይሸከማችኋል። አሜን አትሉም እንዴ? ክብር ለእግዚአብሔር ይሁን። ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ይኸውም እንዳልታበይ ነው። ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንሁ። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ጸጋዬ ይበቃሃል፣ ጸጋው ተሸከመኝ ብዬ ለራሴ በሚመች ሁኔታ እኔ የተለማመድኩትን ላካፍላችሁ ፈለግኩ። ጌታ እንዲያስተምረን እንጸልይ። የአብርሃም የይስሐቅ የእስራኤል አምላክ ስምህ የተባረከና የተቀደሰ ነው። ዳገት ቁልቁለቱን ወንዛ ወንዙን የምታሻግር ታማኝ አምላክ፣ የምትሸከም አይቻልም የተባለውን የምታስችል ድካምን በብርታት የምትተካ ሐዘንን በመጽናናት ጌታ እግዚአብሔር አምላክ ሆይ ጉልበት ሲደክም እነሆ በጸጋህ በቅዱስ መንፈስህ ሞልተህ የምታነሳሳ ማን መሆንህን ጌታ እግዚአብሔር አምላክ ሆይ ያየሁበት ወቅት ልትመሰገን ልትከበር የሚገባህ ኃያል አምላክ እንደሆንክ አምላኬ መድኃኒቴ ከዚህ ጉባኤ ጋር ሁኜ ለአንተ ምስጋናን አቀርባለሁ። ስምህ ይባረክ። ቤተ ክርስቲያንን ደግሞ በሰላም ጠብቀህ ጌታ ሆይ መልካም እንቅስቃሴ እየተካሄደ ልጆችህ እግዚአብሔር አምላክ ሆይ በቤት ውስጥ እያገለገሉ ምዕመናን በታማኝነት እየተመላለሱ ቆመው ስለጠበቁኝ በጣም አድርጌ አመሰግንሃለሁ። አሁንም ደግሞ ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው፣ መናንም ካፋቸው አልከለከልህም ተብሎ እንደተጻፈ ለጥማታቸው ውሃን ሰጣቸው። እኛንም ደግሞ ቅዱስ መንፈስህ ያስተምረን። በምናልፍበት ሁኔታ ውስጥ ጸጋ ጌታ እኔን እንደተሸከመኝ እያንዳንዱን አማኝ እንድሸከም በእኔም ሁኔታ የሚያልፉ ጌታ እግዚአብሔር አምላክ ሆይ
በዚህ ጉባኤ የሌሉ ኦንላይን የሚያዳምጡኝ እግዚአብሔር አምላክ ሆይ በዩቲዩብ ውስጥ የሚያዳምጡ እንዲፈወሱ በጸጋ ላይ ጌታ እግዚአብሔር ሆይ እንዲተማመኑ እንድትረዳቸው እለምናለሁ። በተወደደው ልጅህ በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ጌታ ይባርካል በሉልኝ። አጠገባችሁ ያለውን ሰው ይባርክሻል። አሜን አሜን። ኢየሱስ ጌታ ነው። ሃሌሉያ። በክርስትና ሕይወት ውስጥ በክርስትና የሕይወት ጉዞ ፈተና፣ እሾህ፣ ድካም፣ ሕመም፣ ሐዘን፣ እጦት ያጋጥማል። የክርስትና ሕይወት አልጋ ባልጋ አይደለም። ማንም ሰው ይሁን አገልጋይ ቢሆን እንዲሁ ደግሞ የቤተ ክርስቲያን አባል ማንኛውም ሰው በተለያየ ፈተና ውስጥ ያልፋል። በፈተና ማለፍ የውድቀት ምልክት አይደለም። የእግዚአብሔርን ጸጋ የምንለማመድበት በልምምድ ውስጥ አልፈን የምንጸናበትና ለሌሎች በረከት የምንሆንበት ነው። ሐዋርያው ጳውሎስ የገጠመውን አስመልክቶ ጸጋዬ በቃል ኃይሌ በድካሜ ይፈጸማል አለኝ ይላል ጌታን። 3 ጊዜ ጸልዮ ያገኘው መልስ ጸጋዬ ይበቃል፣ ኃይሌ በድካሜ ይፈጸማል። የሥጋዬ መውጊያ ተሰጠኝ ነው የሚለው። ይህ የወጋው ነገር ምንድን ነው? የመጽሐፍ ቅዱስ ተመራማሪዎች የራሳቸውን ሐሳብ ይሰጣሉ። ይሄ ነው ብሎ አልገለጸም የገጠመውን ነገር። አንዳንዶቹ ዓይኑን ታሞ ነው ይላል። አንዳንዶች በሽታ ገጥሞት ነው ይላል። አንዳንዶች የሕይወት ድካም ገጥሞት ነው ይላል። ይሄ እንደው በመሰለኝ የሚነገር ነገር ትክክል አይደለም። የገጠመው ነገር ምን እንደሆነ አይታወቅም። ግን 3 ጊዜ ጸለይኩ ይላል። ጌታ ግን የሰጠው መልስ ችግሩን ማስወገድ አይደለም፣ ከነ ችግሩ ሐዋርያው ጳውሎስን መጠቀም። ጸጋዬ በቃል ኃይሌ በድካሜ ይፈጸማል። አሜን። በአንተ ድካም እኔ ኃይሌን እፈጽማለሁ ነው ያለው። ክብር ለእግዚአብሔር ይሁን። ያው ባለፉት ዓመታት እኔም ደግሞ ብዙ ጸልይ ነበር። ታውቃላችሁ፣ 3 ጊዜ አይደለም፣ በየቀኑ እየተንቆራጠጥኩ ጸልይ ነበር ለብዙ ዓመታት። ይህ ጸጋ ነው እንግዲህ የተሸከመኝና አሁን ያሻገረኝ። ስለሆነም ይህ ያነበብኩት የመልእክት ክፍል የጳውሎስ ብቻ ሳይሆን የእያንዳንዱ አማኝም ነው፣ የኔም ነው ብዬ ወስጀዋለሁ። እግዚአብሔር የተመሰገነ ይሁን። የሚሆንበትም ጊዜ አለው። እንዲወገድላችሁ ከሕይወታችሁ ውስጥ እንዲወሰድ የምትፈልጉት የሚዋጋ እሾህ። ስለ እሾህ የዘመኑ ሰዎች ብዙ አታውቁም። እሾህ ከባድ ነገር ነው። ጫማ በሌለ ጊዜ በእግራችን ስንሄድ እግራችንን የሚወጋን እሾህ፣ በጌታችን በኢየሱስ ክርስቶስ ራስ ላይ የተቀመጠ የእሾህ አክሊል፣ በጣም ረጃጅም እሾህ በሀገራችን ውስጥ ይበቅላል። በሌሎችም ሀገሮች ይበቅላል። በአፍሪካ፣ በመካከለኛው ምስራቅ የአጋም እሾህ ይባላል። ረጅሙ እሾህ ሐዋርያው ጳውሎስን ልክ እንደዛ የወጋው እሾህ ነው በሕይወቱ ውስጥ የነበረውና የሥጋዬ መውጊያ ተሰጠኝ ይላል። ዛሬ ጸጋው ተሸከመኝ የኔ መልእክት ነው። ስለዚህም ይህን መልእክት ሳቀርብላችሁ በብዙ ደስታ በብዙ ሰላም ተሞልቼ ነው። እግዚአብሔር የተመሰገነ። የጸጋውን ብቁነት አየሁ። ጸጋው ተሸከመኝ፣ በኃይል ሞላኝ። አገለግላለሁ ብዬ ሳላስብ ማገልገል አስቻለኝ።
ጸጋው ተሸከመኝ ያልኩትም ለዚህ ነው። አገለግላለሁ ብዬ ወደ ኢትዮጵያ አልሄድኩም በጭራሽ። የተሰባበረ ዕቃ እግዚአብሔር እንዴት አድርጎ ይጠቀማል? ያለሁበትን ሁኔታ እኔ ያውቃለሁ። ነገር ግን ጸጋው ተሸክሞኝ አየሁ። ዛሬም በፊታችሁ የቆምሁት ብቁ በሆነው የጸጋው ብርታት ነው። እግዚአብሔርን አመሰግናለሁ። ጌታ ይመስገን። ይህ የአጋም እሾህ ትላንት ይህን መልእክት ሳዘጋጅ እንዲሁ የአጋም እሾህ ወደ ሐሳብ የመጣ እሾሁን አውቀዋለሁ። ጫካ ጫካውን እል ነበር ለእናቴ ጭራሮ ስሰብር። የአጋም እሾህ ምን እንደሚመስል አውቃለሁ። በጣም ይዋጋል። የምንጠነቀቀው ከዚያ እሾህ ነው። በሕይወቴ ውስጥ ከፍተኛ የውጋት ጊዜ እንዳለፈ የኔን ውጋት ደግሞ እናንተም ተጋርታችሁ አብራችሁኝ እንደማቀቃችሁ የታወቀ ነው። ወደ ኋላ ለመመለስ ሳይሆን ጌታ ከምን ውስጥ እንዳወጣኝ እናንተም ተምራችሁ ወደፊት ለሚገጥማችሁ ነገር ተስፋን እንድትሰንቁ ይረዳችኋል ብዬ ነው። ውድ የትዳር ጓደኛን፣ የአገልግሎት ባልደረባን የልብን ሐሳብ የሚያዋዩትን ማጣት ከእሾህም የበለጠ ትልቅ ውጋት ነው። ከፍተኛ ውጋት ነው። የጠለቀ ቁስል ነው የሚያመጣው። ከዛ ውስጥ መውጣት የሚቻል አይመስልም። በሥጋ ኃይል ይህን የመሰለ ሐዘን መወጣት ከቶ አይቻልም። በጌታ ፊት በተሰበረ ልብ ግን ባልተሰበረ እምነት በፊቱ ተንበረከኩ። 2 ሰዓት በማለዳ ጸሎቴ ተንበርክኬ በፊቱ አነባለሁ፣ አለቅሳለሁ፣ እጸልያለሁ። መስዋዕቴ መንበርከክ ነበር። ጉልበቶቼ በመንበርከክ ጌታን ጸንተው ፈለጉት። ያኔ የጌታ ጸጋ ጨለማውን ሌሊት ደማቅ ብርሃን አደረገልኝ። እግዚአብሔር ይመስገን። መዝሙር 34 ቁጥር 18 ላይ እንዲህ የሚል ቃል ተጽፏል። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። እግዚአብሔር ይመስገን። የሐዋርያው ጳውሎስ 3 ጊዜ የጸለየበት ጉዳይ ከእርሱ አልተለየም፣ አብሮት ነው ያለው። የኔም ሁኔታ አብሮኝ ነው ያለ። ነገር ግን ጌታ እግዚአብሔር ያደረገው ምንድን ነው? ያልተሰበረ እምነት በውስጤ ስላለ ጌታን ለምንም ነገር ስለማምነው ጌታዬ ደረሰልኝ። ጨለማውን ሌሊት ደማቅ ብርሃን አደረገው። ተነሳ አገልግል ብሎኝ ነው ጌታ ገፍቶ አገልግሎት ውስጥ ያስገባኝ። ፈልጌ አይደለም። በሄድኩበት ቦታ ሁሉ ያለፍኩበትን ነገር እናገር ነበር። እንድታዝኑልኝ አይደለም፣ ጌታ የሰጠኝን መጽናናት አይታችሁ እናንተም እንድትጽናኑ ነው የነገርኳችሁ እያልኩ በደረስኩበት ቦታ ሁሉ ተናግሬያለሁ። በእርግጥም እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። ሃሌሉያ! ክብር ለእግዚአብሔር ይሁን። ምናልባት በልብ ስብራት ውስጥ የምታልፉ ይሄ ረዳኝ የምለው አምላክ እናንተንም ደግሞ ይረዳቸዋል። ክብር ለእግዚአብሔር ይሁን። ፈተና ሞት ብቻ አይደለም። በተለያየ ፈተናዎች ውስጥ እናልፋል።
የሚያስለቅስ ከእግዚአብሔር የሚያሸሽ አላገለግልም የሚያስብል ተስፋ የሚያስቆርጥ ሁኔታ ውስጥ ልናልፍ እንችላለን። ይሁን እንጂ እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። ሃሌሉያ! ይህን አይቻለሁ። ወደ ላይ ብድግ የሚያደርግ መለኮታዊ ጸጋ ተለቀቀልኝ። በማላውቀው ሰዓት ይህ ጸጋ በላይ ላይ ሲሰራ አየሁ። ያን ነው ያለው ለሐዋርያው ጳውሎስ፣ ጸጋዬ በቃል ኃይሌ በድካሜ ይፈጸማል። በእኔም ውስጥ ደግሞ ጌታ በሐዘን መንፈስ ፈንታ የምስጋናን መጎናጸፊያ ሰጣቸው ዘንድ እግዚአብሔር ቀብቶኛል ብሎ ኢሳይያስ 61 ላይ ይናገራል። እኔን ማጽናናት ብቻ አይደለም፣ ሌሎችንም እንዳጽናና ደግሞ እግዚአብሔር ረዳኝ። ብዙዎች በግል እንደው አናግረን እያሉ ይደውሉልኛል፣ ከእኔ ያነሰ ችግር ያለባቸው። እግዚአብሔር አምላክ በእርግጥ ረዳኝ። ወደ ላይ ብድግ የሚያደርግ መለኮታዊ ጸጋ ተለቀቀልኝ። በሰው በኩል የማይቻል በእግዚአብሔር ሁሉ ነገር ይቻላል። የእግዚአብሔር ጸጋ ለጳውሎስ እንዳደረገው ለእኔም አደረገልኝ። ክብር ለእግዚአብሔር ይሁን። በእርግጥም ጸጋው ተሸከመኝ። ለዚህ ነው ጸጋው ተሸከመኝ በሚል ርዕስ ዛሬ የምሰብክላችሁ። ባዶነት ሲሰማኝ ጸጋው ተሸከመኝ። ጉልበቶቼ ሲደክሙ ጸጋው አንበረከከኝ። ልቤ በተሰበረ ጊዜ ጸጋው ፈወሰኝ። ጸጋው ተሸከመኝና ወንጌል እንድሰብክ አደረገኝ። ሃሌሉያ! ክብር ለእግዚአብሔር ይሁን። ያየሁት ይህንን ጌታ በሚያስደንቅ ሁኔታ በሕይወቴ ሲጠቀም ሳይ እኔንም ጌታ ሆይ በዚህ ሁኔታ ውስጥ ያለሁትን ሰው ትጠቀማለህ ነው ያልኩት። ያስደንቃል። በጣም የምወደው ሁላችሁም ተወዱታላችሁ። እዚህ መጥቶ ከተማችንን ሁሉ አገልግሏል። ነቢይ ዘነበ በሚያስደንቅ ሁኔታ ነው የተንከባከበኝና ያስተናገደኝ። እንዲያውም እሱ ጋር ትልቁ ስብሰባ ሐሙስ ነው። በጣም ብዙ ሕዝብ ነው የሚሰበሰበው። በመጨረሻው ሐሙስ 3ኛ ጊዜ ማገልገሌ ነበር። እርሱ እንደነገረኝ የዛለት 14,000 ሕዝብ ኦንላይን ላይቭ ያዳምጥ ነበር። አይገርማችሁም? ይህን ያህል ሕዝብ በጣም ረጅም አገልግሎት ነበር። ፕሮፌቲክ ሚኒስትሪ ነበር። ሰዎች በመንፈስ ቅዱስ ይሞላሉ፣ ይፈወሳሉ፣ የትንቢት ቃል ይወጣል። እግዚአብሔር አምላክ በጣም በረከቱን ስለለቀቀ ፕሮግራማችን አምሽቶ በጣም እስከ 11 PM ድረስ፣ እነሱ 11 ሰዓት ነው የሚሉት በኢትዮጵያ አቆጣጠር። እኔ ግን የአሜሪካን አቆጣጠር ሳልተው ነው የመጣሁት እና ብዙ ጊዜ ይጋጭብናል። 11 ስለ 5 ነው እኮ ይሉኛል። 5 ሰዓት ከምሽቱ እስከዛ ድረስ ያመሸ ስብሰባ ነበር። የመጨረሻው ሐሙስ ምናልባት ብዙዎች ተነስተው ሲሄዱ ከሩቅ ቦታ የመጡት ደግሞ መሽቶባቸው በዛ ሌሊት መሄድ ስላልቻሉ በየሆቴሉ እዛው አካባቢ እንዳደሩ ደስ ብሏቸው ያን ሰምቻለሁ። እግዚአብሔር የተመሰገነ ይሁን። በዚሁ ጉዞዬ በየስፍራው ሳገለግል አጋንንት፣ እርኩሳን መናፍስት ከሰዎች ውስጥ እየጮሁ ይወጡ ነበር። ሰዎች በመንፈስ ቅዱስ ይሞሉ ነበር። ድነትን ይቀበሉ ነበር። የፈውስ አገልግሎት ይተላለፍ ነበር። በተሰበረ ዕቃ ውስጥ
ጸጋውን አስቀምጦ የሚጠቀም አምላክ ስሙ አሁንም ከዘላለም እስከ ዘላለም የተባረከ ይሁን። እግዚአብሔር ይመስገን። የእኛን ብርታት አይደለም ጌታ የሚፈልገው፣ የእሱ ብርታት የመንፈሱ ጉልበት በውስጣችን ሲሰራ የሰዎችን ሕይወት አልፎ ይዳስሳል። እኔ ሐዘንተኛ ሆኜ አይደለም በፊታቸው የቆምኩት፣ የጌታ ወኪል ሆኜ ነው የቆምኩት። ጌታን ረፕሬዘንት ማድረግ አለብኝ። የጌታ ወኪል አምባሳደር እያዘነ አይቆምም። ክብር ለእግዚአብሔር ይሁን። ደግሞም የምነግራቸው መንግሥተ ሰማይ ለገባ ሰው ማዘን አያስፈልግም ነበር የምላቸው። እግዚአብሔር ይመስገን። ጸጋው ወገኖቼ በጣም ረድቶኛል። መለኮታዊ ጸጋ እንዳልኳችሁ ባዶነቴን የእርሱ ጸጋ ሞልቶ ተሸከመኝ። ጉልበቶቼ ሲደክሙ መንበርከክ ሲያቅተኝ ጸጋው ለሰዓታት አንበረከከኝ። የተሰበረውን ልቤን የጌታ ጸጋ ፈወሰው። ጸጋው ተሸክሞ ወንጌል እንድሰብክ አደረገኝ። ክብር ሁሉ ለእግዚአብሔር ይሁን። ይሄ ሁሉ የእርሱ ሥራ ነው። ለጌታ ክብር እንስጠው ባካችሁ። እንደው ጸጋው ምን ሆነልህ ፓስተር ሰይፉ ብላችሁ ብትጠይቁኝ፣ ጸጋው ዕለት ዕለት የሚለቀም መና ሆነልኝ። ክብር ለእግዚአብሔር ይሁን። የመናን ታሪክ ታውቃላችሁ። እስራኤላውያን በምድረ በዳ በየማለዳው ተነስተው እግዚአብሔር ከሰማይ ያዘነበላቸውን ምግብ ስሙ መና የተባለውን ይለቅሙ ነበር። እኔም በማለዳ 2 ሰዓት በፊቱ ተንበርክኬ ከጌታዬ መና እለቅም ነበር። ጸጋ ነው የለቀምኩት። የእግዚአብሔር ጸጋ ነው የወረደልኝ። ልብን የሚፈውስ ሐዘንን የሚያስወግድ ወደ መዝሙር የሚያሸጋግር አሜን እንላለን ወይ? የሚቀባ ሃሌሉያ። እግዚአብሔርን በጣም አድርጌ አመሰግናለሁ። ይገርመው ነበር ነቢይ ዘኔ ፓስተር 3 ሰዓት ነው እኮ የቆምከው ይለኝ። ከ3 ሰዓት በላይ ነው እኮ የቆምከው። እኔ አይደለሁ እንደኔ ያለ አዛውንት ሰው 3 ሰዓት 4 ሰዓት ቆሞ ማገልገል እንዴት ይችላል? የመጨረሻ አገልግሎቴ አንድ ትንሽ ቤተ ክርስቲያን ውስጥ ነበር። እስራኤል ሀገር ሆኜ አንድ ቴክስት ሜሴጅ ደረሰኝ። ፓስተር ሰይፉ ወደ ኢትዮጵያ መምጣቶን ሰምተናል። ቤተ ክርስቲያናችን ሪቫይቫልን ተጠምታለች። የመንፈስ ቅዱስን ሥራ እንፈልጋለን። እባኮን እባኮን ተርበናል። እባኮን ይምጡና እርዱን። ሐዋርያው ጳውሎስን ወደዚህ መጥታችሁ ባካችሁን እርዱን እንዳሉ የእስያ ሰዎች ያ ነገር ውስጥ የገባ በጣም መልስ ሳልሰጣቸው ትልቅ ቤተ ክርስቲያን በብዙ ሺህ የሚሰበሰቡ እዛም ደግሞ ጋበዙ። ነገር ግን ውስጤ የሚደውለው መንፈስ ቅዱስን አዳምጣለሁ፣ ተርበናል የሚለው የዛች ትንሽ ቤተ ክርስቲያን ጩኸት ነበር። ሄጄ ለማገልገል ባለችኝ አንድ እሑድ የመረጥኩት ያችን ቤተ ክርስቲያን። እግዚአብሔርን አመሰግናለሁ። ሄጄ አገለገልኳቸው። ታውቃላችሁ፣ ምናልባት እዛ ያሳለፍኩት በመድረክ ላይ 3 ሰዓት ተኩል ወይም 4 ሰዓት ይሆናል። ለእያንዳንዱ ሰው እጸልይ ነበር። በመንፈስ ቅዱስ ይሞላሉ። ታድሶ ነው የተካሄደው በመካከላቸው። እግዚአብሔር የሰጣቸውም ደግሞ ፕሮፌቲክ መልእክት በጣም እንደሚያበዛቸው አሁን ካሉበት ሳንክቹወሪ ወጥተው ትልቅ ጉባኤ የሚቀመጥበት ሳንክቹወሪ እንደሚሰጣቸው ይሄን ነበር ጌታ የተናገረው። እግዚአብሔር ይመስገን። ጌታ ሂድ ወዳለኝ ብቻ ነበር የሚሄደው እንጂ የሰው ብዛት አይቼ አልሄድም ነበር። ጌታ ምን ይላል እያልኩ እየጠየቅኩ ነው የሚሄደው። ዲማንዱ
ይህ መንፈስ ቅዱስ አገልግሎትን መፈለግ በጣም ከፍተኛ ነው። እጅግ በጣም ከፍተኛ ነው። በአንድ አገልግሎት ውስጥ ወንጌል ሰብኮ ሰዎች ጌታን እንዲቀበሉ ማድረግ፣ አጋንንት ማስወጣት፣ የመንፈስ ቅዱስ ሙላት ማካሄድ፣ ፕሮፌቲክ ሚኒስትሪ ማስተላለፍ፣ ፈውስን ዲክሌር ማድረግ፣ ይሄ በአንድ መልእክት ውስጥ የሚገኝ ነገር አይደለም። የእግዚአብሔር ጸጋ በላይ ላይ በየጊዜው ስለሚወርድ ይሄን ሁሉ ነበር በአንድ አገልግሎት ላይ የሚያደርገው። እግዚአብሔርን አመሰግናለሁ። ሃሌሉያ። ታዲያ ጸጋው በኢትዮጵያ ብሎም በእስራኤል በኃይል ሞላኝ። በዛ ጸጋ ነው ያገለገልኩት። እኔን የሞላኝ ጸጋ ዛሬም በመካከላችን አለ። አሜን። ለእያንዳንዳችሁ ይሄ ጸጋ አለ። እግዚአብሔር ይመስገን። ጸጋ ደግሞ ለአገልጋዮች ብቻ አይደለም፣ ለሐዋርያው ጳውሎስ ብቻ አይደለም፣ እኔንም ለመሳሰሉ አይደለም፣ ለእናንተም ነው። ለገጠማችሁ ሁኔታ ምንም አይነት ችግር ይሁን ጸጋዬ ይበቃሻል፣ ኃይሌ በድካምሽ ይፈጸማል። ለአንተም የሚለው ይህንኑ ነው። ጸጋዬ ይበቃሃል፣ ኃይሌ በድካሜ ይፈጸማል። ክብር ለእግዚአብሔር ይሁን። ስለሆነም ጸጋ ለአገልጋዮች ብቻ አይደለም። ሐዋርያው ጳውሎስ እንደዛ ተባለ። በድካሜ ኃይሌ ይገለጣል። ስለ ችግርህ እርሳው። የወጋው ነው እሾህ የወጋው ነው፣ ውጋቱ አለ። ነገር ግን ጸጋው ደግሞ በውስጡ ይሰራል። ውጋታችንን እንረሳዋለን ማለት አይደለም። የእግዚአብሔር ጸጋ ግን በውስጣችን ይሰራል። ውጋቱ እያለ ማለት ነው። እግዚአብሔር ይመስገን። ጸጋው ያጽናና እና ሌሎችን ደግሞ እንድናጽናና ያደርገናል። የእግዚአብሔርም ቃል ይሄንን ያረጋግጥልናል እንደዚህ ብሎ። ሃሌሉያ! ኢየሱስ ጌታ ነው። የርኅራኄ አባት የመጽናናትም ሁሉ አምላክ የሆነ ጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። አይገርማችሁም? መከራ ውስጥ በምናልፍበት ችግር ውስጥ ሆነን የእግዚአብሔር ጸጋ ሲበዛልን ሌሎችን ማጽናናት እንችላለን። እዛ ሆኜ ሁለት በጣም የሚያሳዝን ሁኔታ ተፈጠረ። ወንድማችን በጣም የምንወደው አባት ፓስተር ቶለሳ እዛው እያለ እንደውም ጊዜውን አራዝሞ ቆየ። ታላቅ ወንድሙ ታሞ ያው እንደውም ጌታን ስላወቀ አውቆም ስለተጠመቀ መጨረሻ ላይ በቃ ጌታ እንዲሰበስበው ጸልይ እያለ እኔም በጸሎት አገዘው ነበር እና ይሄ ወንድም ወደ ጌታ ሄደ። ሲሄድ በዶክተር ቶለሳ ጎን መቆም ቻልኩ። ቤቱ ሄጄ ገና ሲያየኝ ቆሞ ይሰብካል። እሱ ፓስተር ሰይፉ በቅርብ ጊዜ በትልቅ ሐዘን ውስጥ ያለፈ ለባለቤቱ የሚያደርገው ነገር ብሎ ብዙ ተናገረ ስለኔ። ያን መድገም አያስፈልገኝም። ማድረግ ያለብኝን ነው ያደረግኩት። ያን ሁሉ ተናገረና ይመጣና እስቲ በልቦ ያለውን ይናገራል። የማጽናናት ቃል አሳለ። ባለፍንበት መከራ የእግዚአብሔር ጸጋ ምን ያደርጋል? ሌሎችን እንድናጽናና ያደርገናል። አሜን እንላለን ወይ? እግዚአብሔርን ባረኩት። በቀብሩ ላይ ነበርኩ። የዛለት ቀብር ላይ ቀብሩ ሲካሄድ ክርስቲያኖች የሚቀበሩበት ስፍራ ነው።
3 ወይም 4 ክርስቲያኖች ይቀብር ነበር። እዚህ የኛውን ተሰብስበን ለመቅበር እየተዘጋጀን፣ እዚህ ደግሞ አንዲት እናት አርፈው በቃ ይዘመር ነበር። የእነሱን መልእክት እንሰማለን ቆመን። በመጨረሻ ደግሞ እነሱ ጨርሰው ሄዱ፣ የኛ ቀጠለ። እዛ ጋር ደግሞ ሌላ ክርስቲያን እንዲሁ ይካሄዳል። በየቀኑ ብዙ ክርስቲያን ነው ወይ የሚሄደው? አዎ ብዙ ክርስቲያኖች አሉ በኢትዮጵያ ውስጥ በሚሊየን የሚቆጠሩ ብዙ ሚሊየን፣ እግዚአብሔር ይመስገን ሚሊየንስ ክርስቲያኖች አሉ። አሜን እንላለን። ሲዘምሩ ራሱ ደስ ሲያሰኝ፣ በጣም ደስ ያሰኛል። ዋይ ዋይ ያሉ ደረት የሚደቁ ብዙ አላየው። ይሄ አንዱ የማጽናናት ስራ አገልግሎት የሰጠሁበት ቦታ ነው። ሁለተኛው ደግሞ በጣም የተወደደ ወንድም ፓስተር ሽፈራው የሚባል ታውቁት ይሆናል፣ በሚዲያ አይታችሁ ይሆናል። በቤታቸው አጠገባን ትልቅ ፎቅ አለ። ፎቁ ላይ ሲሰሩ እንጨት ተወርውሮ ጣሪያውን በስቶ በምግብ ቤት ውስጥ ኪችን ውስጥ ትሰራ ነበር ባለቤቱ። አንድ እንጨት በዚህ በሆዷ ውስጥ ገብቶ በጣም ተሰቃይታ ወደ ሆስፒታል ወሰዷት። የጌታ ፈቃድ ይሁን፣ የጌታ ፈቃድ ይሁን፣ የጌታ ፈቃድ ይሁን አለችኛ ሲነግረኝ። ስላልቻልኩ ቀብሩ ላይ አልተገኘው። ነገር ግን ከ2 ቀን በኋላ ወደ ቤታቸው ሄድኩ። ብዙ ሰው ተሰብስቦ ነበር። መጀመሪያ መጽሐፍ ቅዱስ የሰጠኝ እባክህን የኔና ያንተ ታሪክ አንድ ነውና የሚያጽናና ቃል ስጠን አለ። 5 ልጆች አሉት። ተጽናንቻለሁና ማጽናናት አለብኝ። 2ኛ ቆሮንቶስ ምዕራፍ 1 ላይ እንደተናገረው አሁን እንዳነበብኩላችሁ የርኅራኄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። አሜን ይባረክ በሉ። አሜን ይባረክ በሉ። አሜን ይባረክ። እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። በአጭሩ እኔ ያለፍኩበትን ሁኔታ ተናገርኩ። የእግዚአብሔርን ቃል ሰበክኩ። ብዙ ሰዎች ያዳምጡ ነበር። ዲሲዥንም ጠይቅ ያለው ጌታን የተቀበለ በዛ ቦታ አላገኘሁም እንጂ። ነገር ግን መልእክቴ ለቤተሰቡ ስለሆነ ፓስተር ሽፈራውን ያሉትን 5 ልጆች ጥሩልኝ አልኩ። ጠራሁ። እጄን ጭኜ ጸለይኩላቸው። እግዚአብሔር የተመሰገነ ይሁን። ከጸሎቱ በኋላ ምን እንደሆነ ባላውቅም ከዛ በኋላ ከሰዎች የምሰማው እግዚአብሔር በጣም እንዳጽናናቸው ሰምቻለሁ። አሁንም እግዚአብሔር ያጽናናቸው። ከባድ አይደለም፣ ከባድ ነው፣ ቀላል አይደለም ማለቴ ነው። ቀላል አይደለም መጽናናት። ነገር ግን ጸጋዬ ይበቃል፣ ኃይሌ በድካሜ ይፈጸማል። እርግጠኛ ነኝ ፓስተር ሽፈራውን እግዚአብሔር አምላክ መልሶ እንደሚተክለው እኔን አጽናንቶ ለወንጌል አገልግሎት እንዳቆመኝ እርሱንም እንደሚያቆመው አምናለሁ፣ እጸልያለሁ። ምናልባት ይህን መልእክቴን ብታገኝ ወንድሜ በጸሎቴ ትታሰባለህ። በጣም ዳይናሚክ የሆነ የወንጌል አስተማሪ ነው። ለምን ደረሰብን አንልም ወገኖቼ። ምክንያቱም እነዚህ ቅዱሳን አድራሻ ነው የለወጡት እንጂ በሚያስደንቅ ስፍራ አድራሻ ለውጠው በጌታ ዘንድ እየኖሩ ናቸው ያሉት። የጌታ ፈቃድ ይሁን፣ የጌታ ፈቃድ ይሁን እያለች ነው ሄደችው።
ያ ትልቅ ከአጋም እሾህ የበለጠ እንጨት በውስጧ ገብቶ ከፎቅ ላይ ነው ተወርውሮ ጣሪያ በስቶ ውስጧ አይገባው። ሰው በምን መንገድ ይህን ህይወት ለቆ እንደሚሄድ አይታወቅም። ስለዚህ በየቀኑ ተዘጋጅተን በትክክል እየኖርን አምላካችንን እያከበርን ልንኖር ያስፈልጋል። እግዚአብሔር የተመሰገነ ይሁን። አሜን እንላለን ወይ? ኢየሱስ ጌታ ነው። ስለሆነም የእግዚአብሔር ጸጋ በኃይል በእኛ ላይ መለኮታዊ ጸጋ ተለቀቀልኝ አልኳችሁ በእኛ ላይ ሲወርድ ለሌሎች በረከት ያደርገናል። እኔን ያጽናናኝ ጸጋ አሁን የሚያዝኑትንም ያጽናናቸዋል። እግዚአብሔር ይመስገን። ሌላም እህት እንደዚሁ ወደ ጌታ የሄደች ማውቃት ነች። ባለቤቷ ቆይቷል ከሄደ። ያንንም ሰምቻለሁ። ያው በአገልግሎት ስለተያዝኩ መገኘት አልቻልኩም እንጂ። ስለሆነም እኔን ያጽናናኝ ጸጋ ለእነዚህ ቤተሰቦች በዓለም ዙሪያ እያዘኑ ላሉ መጽናናትን ይሰጣል። አሁንም የምታዳምጡኝ በሚዲያ የምትወዷቸውን ሰዎች ያጣችሁ እነርሱ በእግዚአብሔር መንግሥት ነው ያሉት። ጌታ ያጽናናችኋል። የመጽናናት ሁሉ አምላክ እናንተን ያጽናናችኋል። ውጋት ነው ተሸክማችሁ ያላችሁት። ሐዘን ውጋት ነው። ከአጋም እሾህ እጅግ የበረታ ከውስጣችሁ አልወሰድ ያለ ጌታ በሕይወታችሁ ሲመጣ ያ ነገር እያለ ጸጋው ያበረታችኋል። ጸጋው ያበረታችኋል። ጸጋው ያበረታችኋል። ክብር ለእግዚአብሔር ነው። እዚህም በመካከላችን የምታዝኑ ጸጋው ያጽናናችኋል። በድካም የምትኖሩ ካላችሁ ጸጋው ያበረታችኋል። የሕይወት ድርቀት የሚሰማችሁ፣ መንፈሳዊ ሕይወት ድርቅ ያለባችሁ የእግዚአብሔር ጸጋ የሚያነቃቃ መንፈስ በውስጣችሁ ይለቃል። ድንዛዜ የሚሰማችሁ፣ በትዝታ የምትኖሩ ድሮ እኮ እንደዚህ ነበርኩ፣ እንዲህ አገለግል ነበር፣ ያ ሕይወት አሁን የለም የምትሉ የእግዚአብሔር ጸጋ ወገኖች ሆይ እንደገና ይመጣና በመንፈስ ቅዱስ ቅባት ጌታ ይቀባችኋል። ክብር ለእግዚአብሔር ይሁን። በመካከላችን እግዚአብሔር ባለፍንበት ነገር ተወስነን አንቀመጥም። ነገር ግን እግዚአብሔር የሚያደርገው ታላቅ ነገር እንዳለ እንጠብቃለን። ኃይለኛ የመንፈስ ቅዱስ ሪቫይቫል በመካከላችን ይነሳል። ይህን ሰው አያድርገው፣ ጌታ በጸጋው ያደርገዋል። ክብር ለእግዚአብሔር ይሁን። በመንፈስ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። አሜን እንላለን ወይ? ዛሬ ሊረዳችሁ ብቃት ያለው ጸጋ ያንዳንዳችሁን ይጠራችኋል። ጸጋ የማያስፈልገው ሰው የለም። ስለ ጸጋ በቲዮሪ ብቻ በማንበብ ስብከት በመስማት በዚህ ብቻ ነው የምናውቀው ጸጋ። በጣም በሚያም መንገድ የእግዚአብሔር ጸጋ ምን እንደሆነ አይቼ ከዛ ውስጥ የተወለደ መልእክት ነው ያቀረብኩላት። የእግዚአብሔር ጸጋ እንደሚያስመልጥ፣ የእግዚአብሔር ጸጋ እንደሚያጽናና፣ የገጠማችሁ ምንም አይነት ነገር ይሁን ዛሬ ያ ጸጋ ለእናንተም ይለቀቃል። አሜን እንላለን ወይ? ለጳውሎስ እንደተናገረው እናንተንም ይናገራችኋል። እናንተንም ይናገራችኋል። በሚዲያ ለምታዳምጡ ሐዋርያው ጳውሎስ ብቻ ቢሆን ኖሮ መልእክቱ በመጽሐፍ ቅዱስ ላይ ተጽፎ አይቀመጥልንም ነበር። እኛም በባሰ መውጊያ ልንወጋ ስለምንችል ልብን የሚያቆስል
እንደዚህ ስጎዳ እንዲሳዝን እግዚአብሔር የት ነበር ብለን የምንጠይቅ ጸጋዬ ይበቃሻል፣ ጸጋዬ ይበቃሃል፣ ኃይሌ በድካምሽ ይፈጸማል፣ በድካሜ ይፈጸማል ነው የሚላቸው። ክብር ለእግዚአብሔር ይሁን። ሐዋርያው ጳውሎስ የሰጠውን ቃል ለእናንተም ይሰጣችኋል። ጸጋው ለገጠማችሁ ውጋት ብቁ ነው። ጸጋዬ ይበቃሃል አይደል ያለው? እኔና እናንተም ለገጠመን ማናቸውም አይነት ወጊ ነገር የእግዚአብሔር ጸጋ ብቁ ነው። ለድካማችሁ ጸጋው ብቁ ነው። ጸጋው ለጥሪያችሁ ብቁ ነው፣ ያስችላችኋል። ጸጋው ለቤተሰባችሁ፣ የቤተሰብ ችግር ያለባችሁ ጸጋው ለቤተሰባችሁ ብቁ ነው። ጸጋው ለወደፊት ዓላማችሁ ብቁ ነው። እኔም እጠይቅ ነበር ዋት ኢዝ ማይ ፊውቸር፣ የወደፊት ህይወቴ ምንድን ነው የሚመስለው ብዬ ስል ይሄ ነው ብሎ ገፍቶ አገልግሎት ውስጥ ነው ያስገባኝ። ስለ ወደፊቱ ታስባላችሁ? የወደፊት ዓላማ የእግዚአብሔር ጸጋ በእናንተ ላይ ይመጣል። ብቁ ነው ያ ጸጋ። አሜን እንላለን ወይ? ጸጋው ለአገልግሎታችሁ ብቁ ነው። ጸጋው ለቤተ ክርስቲያናችን ብቁ ነው። ሃሌሉያ አሜን እንላለን ወይ? ጥንካሬ የሚሰጠው የእግዚአብሔር ጸጋ ጥንካሬ የሚሰጠው ለደካከሙ ሰዎች ነው። ጸጋው ፈውስ የሚሰጠው ለተሰበሩ ሰዎች ነው። የተሰበረን ሰው ፈውሶ በአገልግሎት የሚያሰማራ ጌታ ይሄ ነው በፊታችሁ የቆመው። ኃይል የሚሰጠው ተስፋ ለቆረጡት ሰዎች ነው። ተስፋ የቆረጡ ሰዎች ዝልፍልፍ ብለው የወደቁ የእግዚአብሔር ኃይል ሲመጣ ብድግ ብለው መነሳታል። በመጨረሻም እኔ በመካከላችሁ የቆምኩት ጸጋው የተሸከመኝ ሕያው ምስክር ነኝ። ጸጋው ብቁ ነው። ባዘንኩ ጊዜ ጸጋው አጽናንቶኝ አግኝቼዋል። መስበክ የማልችል በመሰለኝ ጊዜ በእሳቱ ሞልቶ ያስተማራኝ የእሱ ጸጋ ነው። ዛሬ አዋጅ አውጃል። ድሮ በሀገራችን አዋጅ ሲታወጅ ጥሩምባ ይነፋል። ሃሌሉያ! ዛሬ አዋጅ አውጃለሁ። እኔን ተሸክሞ ያሻገረ ጸጋ እናንተንም ተሸክሞ ያሻግራችኋል። እኔን ያነቃቃ መንፈስ ይህችን ቤተ ክርስቲያን በቂ በሆነ ጸጋው ያነቃቃታል። ዛሬ ልባችን እንክፈትና ከጌታ ብቁ የሆነውን ጸጋ እንቀበል። ጸጋዬ ይበቃችኋል፣ ኃይሌ በድካማችሁ ይፈጸማል። አሜን፣ 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 አሜን። ሁላችንም እንቆማለን። አዋጅ አዋጅ! ጸጋዬ ይበቃሻል፣ ኃይሌ በድካምሽ ይፈጸማል። አዋጅ አዋጅ! ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል። የመንፈስ ቅዱስ ኃይል ማይደራ ለናስ ያዲራታና ላላፋዳ ባራሳ ሼዳ ላላፋዳ ባኩ አዲራታና ላላፋዳ ባራስ
Peyyaduna saipana fanamayo kanos yadinay kanapero lines. Ella doralo sayodaro sitra dabadaba kuadirata natladabarasa. ሕዝቤ ሆይ ይላል ቅዱስ የሠራዊት ጌታ እግዚአብሔር አምላክ፣ የሚጠቅምህን ነገርኩ፣ ቁልቁል አትመልከት ይላል ቅዱስ የሠራዊት ጌታ እግዚአብሔር አምላክ። የሕይወታችሁን ምዕራፍ በምትኖሩት ዘመን ሁሉ በእጄ የያዝኩት እኔ ነኝ። ልጆቼ ሆይ እያከበራችሁኝ፣ እያገለገላችሁኝ፣ እየወደዳችሁኝ ተሰማሩ። እኔ አምላካችሁ የምታመልኩኝ አምላካችሁ አልተዋችሁ፣ እጄ አቅፋችኋለች ይላል ቅዱስ የሠራዊት ጌታ እግዚአብሔር አምላክ። እያንዳንዳችሁ በእኔ እይታ ውስጥ ናችሁ፣ ከቶ አልጥላችሁም ይላል ቅዱስ የሠራዊት ጌታ እግዚአብሔር አምላክ። ስለ ነገ አትታስቡ፣ አትጨነቁ። ነገ ስለ ራሱ ይጨነቃል የተባለውን አላነበባችሁምን? ዘመኑ አጭር ነው። በቀራችሁ አጭር ዘመን በፍቅር ተመላለሱ፣ በሰላም ተመላለሱ፣ በፈሪሃ እግዚአብሔር ተሞልታችሁ ተመላለሱ። አሸናፊው እጄ ከእናንተ ጋር አለ። ፊት ፊታችሁ ይሄዳለሁ፣ እቀድማችኋለሁ። ለምን እንደምቀድማችሁ ታውቃላችሁ። ከፊት ለፊታችሁ አደጋ ለመጣል የተሰማራው እንዳያገኛችሁ። ራሴን አጋፍጬ ከፊት ለፊታችሁ እየመራሁ እወስዳችኋለሁ፣ አሻግራችኋለሁ። ቅዱስ የሠራዊት ጌታ እግዚአብሔር አምላክ ጸጋዬ ለእያንዳንዳችሁ ተለቋል ይላል እግዚአብሔር አምላክ። ሃሌሉያ፣ 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 ሃሌሉያ። ድንቅ ነህ ጌታ ኢየሱስ፣ ድንቅ ነህ ጌታ። ፓስተር ደሌናና ቡራኬ ሰጥተህ ጉባኤውን ፍታ። ሃሌሉያ። ሃሌሉያ። ኢየሱስ ስም ይባረክ። ጸጋ በቂ ስለሆነ ጌታ ሆይ ጸጋ በምናልፍበት ሁሉ የሚረዳን ስለሆነ ጸጋ ጌታው የምንኖርበትን ዘመን አሸንፈን እንድንኖር ስለሚያደርግ ስም ለዘላለም ይባረክ። ስም ለዘላለም ይባረክ። እግዚአብሔር አምላካችን ሆይ ብዙ መከራ፣ ብዙ ችግር፣ ብዙ ጌታዊ እንቆቅልሽ ባለበት በዚህ ዘመን በምንኖርበት ዘመን ጸጋ ስለሚያበረታን ስም ይባረክ። ጸጋ ስለሚያስችለን ስም ይባረክ። ጸጋ ጉልበት ስለሆነን ስም ይባረክ። እግዚአብሔር አምላካችን ሆይ በጸጋ ስለምንጽናና እነሆ መከራዎቻችንን ስለምንረሳ፣ ችግሮቻችንን ስለምንረሳ ስም ለዘላለም ይባረክ። ስለመጣልን ድምፅ፣ ስለመጣልን ቃል እግዚአብሔር አምላካችን ሆይ ስም ብሩክ ይሁን። ትረዳናለህ፣ ታግዘናለህ፣ አንተ አብረህን አቤቱ እጆቻችንን ትይዛለህ። እግዚአብሔር ሆይ መንገዳችንን እንደተናገርክ ከፊታችን ቀድመ ድል ትሰጠናለህ። ስም ይባረክ። ክብር ላንተ ይሁን። ኦ ስም ይባረክ። እጆቻችሁን ዘርጉ፣ ባርኮ ትሰጣለሁ። የእግዚአብሔር ጸጋ፣ የሚያስችለው ጸጋ፣ የሚረዳ ጸጋ፣ የሚያበረታው ጸጋ
በጌታ በኢየሱስ ስም በእናንተ ላይ ይሁን። በናዝሬቱ በኢየሱስ ስም በማንኛውም ጉዳያችሁ ላይ የእግዚአብሔር ጸጋ በኢየሱስ ስም እኖ በእናንተ ላይ ይብዛ። ጸጋው ይብዛላችሁ። ጸጋው ያስመልጣችሁ። ጸጋው ያበርታችሁ። ጸጋው ይደግፋችሁ። ጸጋው ያጽናናችሁ። ጸጋው መንገዳችሁን ሁሉ ያቅና። በኢየሱስ ክርስቶስ ስም ጸጋው የወደቀ ልባችሁን ያንሳ። በኢየሱስ ክርስቶስ ስም ጸጋው ተስፋ የቆረጠ ልብን ያንሳ። በኢየሱስ ክርስቶስ ስም ጸጋው ከክብር ወደ ክብር ያሻግራችሁ። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ ሰላምንም ይስጣችሁ። በኢየሱስ ስም አሜን። ሃሌሉያ። ለጌታ እልልታ፣ ጭብጨባ። ክብር ለእግዚአብሔር ለአምላካችን ይሁን። ክብር ለኢየሱስ ይሁን። ሃሌሉያ። ሁለት ማስታወቂያ እነግራችኋለሁኝ። በአሸርና በዲያቆናት የምታገለግሉ ስልጠና እየወሰዳችሁ ያላችሁ ነባሮችም ተገኙ። እዚህ ኦፊስ አለ እዚህ ጀርባ